እንዴት ከረማችሁ? እግዚአብሔር እንግዲህ ጸጋው እጅግ በዝቶ በእግዚአብሔር ጸጋ እዚህም ምናልባት አሁን ወደ 31 ዓመት ይሆነኛል ሙሉ ጊዜ ሰጥቼ ጌታን ሳገለግል ብዙ በመሰወር ሊሆን ይችላል ያገለገልኩት፣ ግን ከመድረክ የራኩበት ጊዜ የለም። ብዙም በህይወቴ ነገሮችን የማጮህ እምነት የለኝም። እግዚአብሔር ረድቶኝ በራሱ ይሄዳል። ከ57 ሀገሮች በላይ ተጉዣለሁ። በዛ ያሉትን ሀገሮቻቸው ዜጋ ውስጥ አገልግያለሁ። ይሄ እንግዲህ የእግዚአብሔር ጸጋ ስለሆነ ብቻ ጃፓን፣ ፊሊፒንስ፣ ህንድ፣ ኮንጎ፣ ቡጁምቡራ እያለ ይሄዳልና እግዚአብሔር አደረገው። ወደዚህ ከመምጣቴ በፊት ኮንጎ ብራዛቪል ነበርኩ። በስቴዲየማቸው የሰበኩት እንደዚህ ነው የሆነው። ከዛ ወደ ቡጁምቡራ ሄድን፣ ወደ ሩዋንዳ፣ ከዛ ወደ ኬንያ። እንደዚህ ጌታ ዞር ብዬ ሳየው አንድ ዝም ብሎ መሬት ላይ የነበረ የሰው ቤት ጥበቃ የነበረ አይደንቲቲ ክራይሲስ የነበረበት ለምን ተፈጠርኩ ያለ ተስፋ የቆረጠ ራሱን ለማጥፋት ብዙ ሙከራዎች ያደረገ ከገመድ የተረፈ ማን ነው? ኤክስፓየርድ አደረኩ ብዬ በማርከር ጀርባዬ ላይ ጽፌ በቸርቸር ጎዳ ሄድኩባቸው ጊዜያቶች ነበሩ። ሆኖም ግን እግዚአብሔር ያንን አጥፎ ቀይሮ ሌላ ደግሞ አድርጎ እንደዚህ ሲያደርግ ሌላ ነገር ያስመኛል ብዬ አላስብም። ይሁኝ አያስበኝም። እሱ ይታይ ነው። አልሰማችሁኝ? ጥቂት ሰው አሜን ያለው። ስለዚህ ብዙ ያረገልኝ ስለሚበቃ ብዙ ማምነው ምግብና ልብስ ካለ ስለሚል እግዚአብሔርን መምሰል ኑሮዬ ይበቃኛል የሚል ሰው እሱ ማትረፊያ ነው። ስለዚህ ብዙም ብርቅ አይደለም። ጌታ ይመስገን። በሰጠን ጊዜ በሰጠን ዘመን እናገለግለዋለን። እስከዛሬ ግን እንዳልቆም አይቻለሁ። ይቀጥላል። እሱ ነው በሰማሁት በእግዚአብሔር ቃል በጣም ጥንቃቄ በሞላበት ልጃችን ያቀረበው ልቤን በጣም ነክቶታል። በተለይ ኮንጎ ያለው እኔ በሪቫይቫሉን ያስኩት እኔ ነኝ። የሪቫይቫል አወር የስቴዲየሙ ከባባዱን ፊት ለፊት ያለውን ቦታ ከ53 ሀገሮች ከመጡት አንደኛው ዶክተር ፒተር ይባላል። የኬንያዊ ነው። እሱ ሰውዬ ግን ምን አለ፣ እኔ ስላለው ነው ወይ ይሄን ያቀረብከው ብየው ነበረ፣ ግን አይደለም አለ። ሲመረቅም ፔፐሬን የሰራሁት ቲዮሎጂ በዚህ ነው ብሎ በዓለም የሚያስገርመኝ ህዝብ ብሎ ግሬት ኮሚሽን ቸርቾችን ኢምፓወር ለማድረግ ከ20 ቸርቾች ኦልሞስት ወደ 2300 አገልጋዮች በጣም ስልጠና ይሰጥ ነበርና እሱ በጣም በፓወርፖይንት ካስቀመጠው እና በመጨረሻው ዘመን ከሚጠበቁት ወንጌልን ለማድረስ በዓለም ላይ እግዚአብሔር ከጠበቃቸውና ከሚጠብቃቸው ህዝቦች ምናልባትም ቀዳሚነት ነው ብዬ ማስበው ይላል። እሱ ሲል ኢትዮጵያውያን ናቸው አለ። አይኔን ስላየኝ ነው ብዬ ነበር። ብትኖርም ባትኖርም ከአመታት በፊት የተዘጋጀውበት ጉዳይ ነው አለ። እኛ ግን ራሳችን የምናየው ሌላ ነው፣ ሌሎች ግን የሚያዩት ደግሞ በሌላ ነው። እና አንዳንድ ጊዜ ይህን ብላቴና ሳየው እሱ ይነካኛል። ልክ ነው እላለሁ። ስለዚህ አንደኛ የተሰደደ ህዝብ ነው፣ ከእስራኤል ጋር ይገናኛል። በሄደበት ግን ቤተክርስቲያን የሚገዛና በሰው ሀገር ጌታ ይመስገን ወንጌል የሚያደርስ ህዝብ ነው ብሎ ተናገረ። ከኬንያ ይጀምራል ብሎ ሲያስቀምጥ በሀገራቸው ያው በደርግ ጊዜ ከተበተኑ በኋላ ቤተክርስቲያን ገዝተው መስርተው የሚያመልኩ፣ ዛሬ ላይ ደግሞ ስትመጡ ወደዚህ ዓለም እየገዙ ነው ያሉት። አንድ ዜና ሰምቼ አዝኜ ነበረ። በዚህ በሚኒሶታ ሙስሊሞች ቸርች ሲገዙ እንዴት ያሳፍራል! ኢትዮጵያኖች ደግሞ ሲገዙ እንዴት ያስደስታል! ሃሌሉያ! እስቲ አሜን በሉ። ሙስሊሞች ልበለው እሱን እንደ ቃል ጉድፈት አትዩት። ኢትዮጵያኖች ማለት ክርስቲያኖች ቤተክርስቲያን ለመስጊድ ሲሸጥ ያሳፍራል ለማለት ያክል ነው። ስለዚህ በርቱ።
እናንተም ይህን ስፍራው አይታችኋል። እስቲ አጨብጭቡና አራሜን በሉ። እና ሰዓቲቷ በጣም ትሮጣለች። ብዙ ነገር ያለው ሰው በትንሽ ሰዓት በጣም እንግዲህ ራሴ ማስጨነቅ ይኖርብኛል። ብዙ ሐሳብ የሞላኝ ሰው ነኝ። ጌታ ይመስገን። ዛሬ ላካፍላችሁ የምፈልገው ስፍራው በጣም ስለተጸለየ ብዙ ነገር ስለተደረገ ከሰዓት አኳያ ቀጥ ብዬ ሐሳቤን ልሂድበት። እንደ ሐሳብ ሰሞኑን በጣም ከአገሬ ከተነሳው ጊዜ ጀምሮና ቅርብ ጊዜ ልቤን የሞላኝ አንዳንድ ቦታ ማካፍለው እቺ ዓለም ፌር አይደለችም የሚል ነገር መጥቶብኛል። አሁን ያለነው ፌር አይደለም፣ በቃ ፌር ትሆናለች ብለን ካሰብን አለቀልን። መጀመሪያው ደረጃ ሐሳባችንን ማስተካከል ይኖርብናል። this is number 1። ሌላው ፌር ካልሆነች እቺ ዓለም የማናት የሚል በጣም ማወቅ ያለብን አብሮ የማናት የሚል ነውና እቺ ዓለም የማናት? ዓለም የዓለም ናት ብለን ለዓለም ከተውናት በጣም አስቸጋሪ ነው ስለማይል መጽሐፍ ቅዱስ ጌታ ይመስገን። ስለዚህ ከሰዓት አኳያ ቆርጥኩ ነው ማወራቸው። ዓለም ያሸናፊዎች ናት። ስለዚህ ደግሞ አብረን እንካፈላለን። ስለዚህ ዓለም ያሸናፊዎች ናት። ያሸነፈ የሚወስዳት ሜዳ ናት። ያሸነፈ የሚወስዳት ናት። ያሸነፈ ይወስዳታል። ከወስዶ ግን ለፈለገው ዓላማ ያውላታል። ውስጡ ባለው መንገድ ይዟት ይሄዳል። ስለዚህ ዓለም ለአሸናፊዎች በሯን ከፍታለች። ለዚህ ነው ይሄ ጦርነት ይሄ ትግል በሰማይ ያላለቀም። በሰማይ ያላለቀም። ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ ምን አለ? አንድ ቃል ሰምታችሁ ከሆነ አይዟችሁ እኔ ዓለም ምን አድርጌያለሁ? ዓለም ያሸናፊዎች ናት። ያሸናፊዎች ናት። ጦርነቱ በሰማይ ያላለቀም። ወንጌል በሰማይ ያላለቀም። በዚሁ ምድር መጥቶ ክብር ለእግዚአብሔር ይሁን ተወልዶ አድጎ በእግዚአብሔር ፈቃድ ሁሉን ነገር ካደረገ በኋላ ወደ ጦርነት ነው የተኬደው። ስንተኛውን ዓለም ኢየሱስ ወስዷል። እናንተ ታውቁታላችሁ። አንዱ ግን ምልክቱ እናንተም ተወስዳችኋል። እኛም በእርሱ ተጠቃለናል። አልሰማችሁኝም? ድካም ይላችኋል። ብትበረቱ አይሻልም? እንዴት አድርጌ ስላሸናፊነት ልስበካችሁ ከደከማችሁ። ስለዚህ ዓለም ያሸናፊዎች ናት። በጣም ያስተማረኝ ጌታ። ስለዚህ በመከራ ቀን ብትላላ ይላል መጽሐፍ ጉልበት ጥቂት ነው ይላል። አንድ ነገር ወስዳለሁ ብላችሁ ካሰባችሁ መላላት የሚባል ነገር አለ። መድከም የሚባል ነገር አለ። መዛል የሚባል ነገር አለ። እሱ የሚያጠቃችሁ ከሆነ ይወሰድባችኋል። ትነጠቃላችሁ። ከተነጠቃችሁ ደግሞ የወሳጅ ተመልካች ትሆናላችሁ። እጃችሁን አጣምራችሁ ይወሰድባችኋል። በሬ ወደ ማረጃው እንደሚሄድ ልትሄዱም ትችላላችሁ። ታሪክ ይቀለበሳል። ቤተክርስቲያን ዛሬ ላይ ምናልባት አሁን ሰዓት የለኝም ብዙ ምል ሰው ነኝ እኔ እግዚአብሔር ረዳኝ ሰው ነኝ። ብዙ መናገር የምችል ሰው ነኝ። በነቢይነት ከቀባይ ጊዜ ጀምሮ I'm good teacher and professor everything እግዚአብሔር ሰጥቶኛል። ለሱ ክብር ይሁን። ሃይጃክ ትደረጋለች፣ ትጠለፋለች፣ ለሌላ ሚሽን ልትውል ትችላለች። በውስጧ ኃይለኞች ካሌሉ፣ ታዳጊዎች ካሌሉ በዚያ ዘመን ቤተክርስቲያን ያልተጠለፈችው ወይም ሃይጃክ ያልተደረገችው ዛሬ ይወራችሁ ስጡ። ሰዓት ባልጨርስ አይዶማይ ሁለት ቃል በቂ ነው። ያልተወሰደችው በውስጧ የነበሩት ፓወርፉል ሰዎች ናቸው። አንዱን ምሳሌ መውሰድ ስታነቡ የኖራችሁና ሐዋርያው ጳውሎስ ምሳሌ አድርጋችሁ መውሰድ ትችላላችሁ። እኔ ሄዳለሁ አለ። ጊዜ ደርሷል። እጄ ሲሄድ አንድ ስጋት አለኝ አለ። ሾልኮ ደግሞ የሚገቡ የተዘጋጁ አለ። ሾልኮ የሚገቡት ለምንድን ነው? ለመጥለፍ ነው። በራሳቸው መንገድ ይዘዋት ሊኖሩ ነው። በዚህ ቢሆን ደግሞ ለእናንተ ጥሩ ነው፣ ለኔም ጥሩ ነው አለ። በእምነታችሁ ላይ ያን ነገር እንድትመኩ ይጠቅማል አለ። የለፋውበትን ነገር ሰጣችኋለሁ አለ። በዛና በዚህ መሃል እጨነቃለሁ አለ። ምንድነው በዛና በዚህ መሃል የሚጨነቀው? ስለ ዳቦ፣ ስለ እንጀራ፣ ስለ ጠላ፣ ስለ ውሃ፣ ስለ ምናምን ስለዚህ ዓለም ነገር ነው አይደለም። ስለ ቤተክርስቲያን ጉዳይ።
ክርስቲያን ጉዳይ we don't care አንዳንዶቻችን አንድ ሰው ሲናገር ማለት ቆይቷል ረጅም ጊዜ ነው በሌላ ሀገር ነው ስለ ራሱ ስም ሲባል የኢየሱስ ስም እንኳን ቢሰደብ ደንታ የለውም ማለት we don't care አይነት ነው ሆነናል አሁን we don't care እኛ ቤታችን ከሞላ ነገሩ እኛ ጋር እስካልመጣ ድረስ ግን አንድ ነገር አምናለሁ በቤተክርስቲያን ላይ የሚደርሱ ጥቃቶች በሙሉ at the end of the day አማኙን ኮስት ያደርጋል አማኝ በሙሉ በህይወት የሚኖረው ቸርች እስካለች ድረስ ነው ብዙ ትሉች ያላችሁ ልትመጣችሁ ነው ቅርብ ጊዜ ወዲህ አንድ አውሮፕላን ላይ ያለው ነው እነሱ ነዳን ያቆኛል ይታይመስገን ነሳም ያቆኛል ከልጅነቴ ሳገለግል ነው የኖርኩት እነሱም ቤት ተንብያለሁ ልጅ ሳልፈስ አገሮች ሄጄ ገብቼ አንድ ወንድሜ ሚሊክ ይዞኝ ሄዶ አይ ቲንክ ወቅቱ ነው ያላወኩም ዳኒ በሆነ ኬዝ የሆነ ነገር ሆኖ ስለነበረ ጨንቆት መሰለኝ ይዞኝ ሄዶና ሮጬ ገብቼ በቃ አንቺ ሻንጣሽን አዘጋጃ ኬዙን አላውቀውም አይኖች የተከፈቱ ሰዎች ናቸው ምንም ታገለግል ነው የኖርኩት ቅርብ ጊዜ ግን ምን አለኝ አሁን ተቀበል ቀሪው ዘመን ቸርች ቢልድ በማድረግ ነው ማለት ቸርች መትከል አላልኩም ቸርችን ቢልድ በማድረግ ማነጽ እስቲ ማነጽ በሉ መገንባት በሉ የቸርችን ፍቅር ወደ ሰውስ መመለስ አይ ቲንክ ይሄ ቅር ያሰኛቸዋል ማለት ነው ይሻላቸዋል ግን ለምን ሲባል ራሷ ቸርች ስትመሰረት መስራቹ የቤተክርስቲያን መስራች የገሃነም ደጅ አይችላትም አይቋቋማትም ስለዚህ ቸርች በምድር ላይ ኃያል ነበረች ናት አይቋቋማትም የገሃነም ደጅ እጅ ሰጥቶ ነበር ዛሬ እዛ ነው ወይ ነው that's the point ወይ ቸርች ይሄም ቸርች ነው እናንተም ቸርች ናችሁ ከሰዓት አኳያ አይቋቋማትም ስለዚህ በገሃነም ደጅ ላይ መንግስቷን የመሰረተች ነው ስለዚህ የምትገዛ ናት ፓወርፉል ናት ሱፐርናቹራል ናት ለፓወሯ ደግሞ ሱፐርናቹራል ነገር እግዚአብሔር ሰጥቷል ተዋጊዋ አምላኳ እግዚአብሔር ያ ነው እየተወሰደ ያለ ያ ነው እየጠፋ አንድ ጊዜ ስለ ታላቅ በዓለም ላይ ያኛውን ቅድም የነገርኳችሁ ደግሜ ያደረሱ እሱን እምነት ለማስፋፋት የእምነታቸው መሪ አሁን በህይወት የሌለ ጋዳፊ ምን አለ ጊዜያችን አሁን ነው አለ ጊዜያችን አሁን ነው እምነታችንን ለማስፋፋት ጊዜያችን አሁን ነው አለ ምክንያቱም ለምን ብለው ሲጠይቁት በሴክሬት ትሬዲንግ ሲሰጣቸው ጃይንቶች የተኙበት ጊዜ አሁን ነው ጃይንቶች ተኝተዋል እንደዚህ ጊዜ አማኝ ተኝተዋል እንደዚህ ጊዜ ከአማኝ ውስጥ ስድብ ወጥቷል እንደዚህ ጊዜ በየትኛውም ዘመን አጥሩ አማኝ በመድረክ ላይ ሲደባደብ የታየው ይሄ ጊዜ እንደዚህ ጊዜ ሰው ተናንቆ አውቅ ወደኛም ብትመጡ ውሃው ይሸጣል ዘይቱ ይሸጣል እናንተም እዚህ ሆናችሁ ቲቪውን ታያላችሁ አትመረምሩ ሰፖርት የምታረጉት ደግሞ ገንዘባችሁ ለዛ ነገር እንደዚህ ጊዜ ሰው ዲሲፕሊን ሆኖ አያውቅ ከእውነተኛው ነገር ጋር አንቆም እውነተኛ ነገር በተናገሩ ጊዜ አንደግፋቸው never ever እኔ ስላየው ነው በህይወቴ ብዙ ነገር ለመስራት ከመንግስት መሬት ወስጃለሁ አንድ ሰው ከጎኔ አልቆመም never በድፍረት እናገራለሁ ያጸለይኩላችሁ ያገለገልኳቸው ሰዎች ራሱ ተወይዘዋል ለክርስቶስ የራሳችን ቤት ሸጠን መኪናችንን ለባንክ አስይዘን ግዴታዬ ስለሆነ ይሄ እናገራለሁ ያሰብኩ ግን አንድ ነገር ይገባኛል never ever ስላየው አይቆምም ወንጌል ማለት እና ታውቃላችሁ ይሄ መለስ ብለን ቆም ብለን እውነቴ ነው ብላችሁ ኃያል ነው ይገባል ብርቶች ነው ይገባል እስቲ አሜን በሉ ነው ልባርካችሁ ዛሬ አሜን አሜን ማን እንደባረክ አላውቅም ዛሬ ጠላፊዎች ይመጣሉ ወደ ፖዚሽናችሁ ትመለሳላችሁ እሱ እኔ ለማወቅ ሲታጨበጭቡ ላያችሁ እስቲ ሁኔታ እንዴት ነው ኃያል ትሆናላችሁ ስለ ኃይል ሰብክ ነበር እስቲ አሜን በሉ እስቲ ጠላፊዎች ብዙ ነገር ነው ያለው ያሌለ ስርዓቶች ሁሉ እየተደረጉ ነው ያሉት ስለዚህ ቤተክርስቲያን ጠባቂ ያስፈልጋል
ኃያል ሰዎች ያስፈልጓቸዋል። ዓለም የአሸናፊዎች ናት እንደዚህ እያልኩ ነው ማለት ነው። ስለዚህ ከእግዚአብሔር ቃል አኳያ መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋራ የሉቃስ ወንጌል ምዕራፍ 11ን ታወጡልኝና ቶሎ ሄድላችኋለሁ። ዳኒ ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ይባርካችሁ። አወጣችሁ ወገኖቼ፣ ክብር ለስሙ ይሁን። ሃሌሉያ። እሱን ብዬ እንዴት ኃይለኛ እንደሆነ እናይና እንጨርሳለን። ጌታ ይመስገን። ክብር ለአማኑኤል ይሁን። አሜን። ሃሌሉያ። ጌታ የተባረከ ይሁን። እግዚአብሔር ይመስገን። ምን ብሎ ይናገራል? 11:20 ላይ ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል። እዚህ ጋር እናቆም እንዳይወስድብን አሁንና ላናግራችሁ እስቲ። አለበዛ ከወንበር ጋር ነው ማውራው ማለት ነው። በዚህ እንስማማ። ይሄ ምናምን ሞኝ አትሁኑ። ከኔ ጋር በሉ እስቲ። ላናግራችሁ ኃይለኛ ሰው በሉ እስቲ። ምን አይነት ሰው? ስለዚህ እዚህ ጋር ምን እያለ ነው? ማን ነው ይሄን የተናገረው ነው ማወቅ ያለባችሁ። ይሄን የተናገረው ማን ነው? አምላካችን መድኃኒታችን ጌታችን ኢየሱስ ነው። ምን አለ? ኃይለኛ ሰው አለ። ዋው! ኃይለኛ ሰው። ኃይለኛ ሰው ካለ ኃይለኛ ያልሆነ ሰው አለ ማለት ነው። በሌላ ቋንቋ ብርሃን ካለ ጨለማ እንዳለ፣ ሰማይ ካለ ምድር እንዳለ፣ ብርቱ ካለ ሰነፍ እንዳለ፣ ህይወት ምርጫ ነው። ኃይለኛ ሰው መሆን ምርጫ ነው። ግዴለሽ ሰው መሆን ምርጫ ነው። እኔ ማን ነኝ? የምርጫዬ ውጤት ነው። የውሳኔ ውጤት ነኝ። ዛሬ ወስኜ የምወጣው የወደፊት ዕጣ ፋንታዬን ይጠቁማል። ዛሬ የማደርገው ነገር በሙሉ መንገዴን ያሳያል። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? ኃይለኛ ሰው ብሎ ሲናገር የቱ ጋር ነው? አንተ ማከል ላይ አደርባይ አስመሳይ? እሱኛውን ሰው እንደውም ያዕቆብ ሲጽፍለት አንዳች ነገር አያገኝም ነው ይላል። ስለዚህ ኃይለኛ ሰው ግን አለ ጌታ ሲናገር ጋሻና ጦሩን ይዞ ኃይለኛ ያደረገው ባዶ እጅ አይደለም። ከጌታ ንግግር ምን አለው አለ? ጋሻ አለው አለ። ምን አለው አለ? ጦር አለው አለ። ከጌታ ኢየሱስ ንግግር ከጀርባው ካያችሁ ጋሻና ጦር የያዘ ሰው ሰልፍ አለ ብሎ የሚያስብ ሰው ነው። ጦርነት አለ ብሎ የሚያስብ ሰው ነው። የተዘናጋ ሰው አይደለም። ስለዚህ ጌታ እሱን ሰው ምን አለው? ኃይለኛ ሰው አለ። ባዶ እጁን አይደለም ኃይለኛ ሰው፣ ጋሻና ጦር አለው አለ። ጋሻና ጦሩን ይዞ አለ ቀጥሎ የራሱን ግቢ ቢጠብቅ አለ። ኃይለኛ ሰው ሌላው መያዝ ብቻ አይደለም፣ ጠባቂ ነው። ጠባቂ ነው። ምን እንደሚጠብቀው ግቢውን ይጠብቃል። ግቢ የሚለው እንደ አንድ ግቢ አንድ የሆነች 500 ምናምን 200 የሆነ ነገር ውስጥ አትግቡ። ግቢ ማለት የቃሉ ፍቺ ቴሪቶሪያል ማለት ነው። አካባቢ ማለት ነው። አካባቢን የሚጠብቅ ለማለት ነው ግቢ የሚለው። ጉበኛ ማለት ነው። ሰብሉን የሚጠብቅ፣ እርሻውን የሚጠብቅ፣ ካውሬ የሚጠብቅ ያ ሰው ኃይለኛ ነው ይለዋል። ኃይለኛ ያደረገው እንዳትረሱ ባዶ እጁን አይደል፣ ሊመጣ ይችላል ብሎ የሚያስብ ሰው ነው። ሊመጣ ይችላል ብሎ የነቃ ሰው ነው። አይ ጌታ ያውቃል ማለት ይቻላል፣ መብቱ ነው። እሱ ግን ጌታ ያውቃል እያለ የሚያጭበረብር አስመሳይ ሃይማኖተኛ አይደለም። ጌታ ድሮ ሳያውቅም እንዴ? ዕውቀቱማ ነው የፈጠረ። እሱ ሰይጣንም ያውቃል፣ ይንቀጠቀጣል እሱን ዕውቀት። ይሄ ፕሪቴንድ ነው። ጌታ ያውቃል። እሱ እግዚአብሔር ነው ማለት እንደ ኤሊ እሱ እግዚአብሔር ነው ስላለ ምንም አላደረገም። እግዚአብሔር ሪፔንት ቢያረጉና ንስሐ ቢያስገባቸው ከእግዚአብሔር መድረክ ባልተበተኑ ባልተቀሰፉ። እንደሱ አይደለም። ክብር ለእግዚአብሔር ይሁን። ኃይለኛ ሰው ሰራተኛ ነው። ኃይለኛ ሰው የነቃ ነው። ኃይለኛ ሰው የገባው ጋሻና ጦሩን ይይዛል፣ ይወለውለዋል፣ ቼክ ያደርገዋል፣ ይፈትሸዋል፣ ያየዋል። በዳዊትና በሳኦል መካከል ብትመጡ ዳዊት ያለ ጦርነት ከኔ ጋር ብትሆኑ ልባችሁ ዛሬ ብትሰጡኝ ጦርነት ገና ሳይኖር ዝም ብሎ ስለሱ ሲመሰከር አባትህ ብለው ነገሩት። ኃያል ሰው እንደሆነ ታውቃለህ። አቢሴሎም በተነሳበት ጊዜ እሱ ሰውዬ ቤተ መንግስት ነው ብለህ ስትጠብቀው ዋሻ ውስጥ የሚያድር ነው።
ወገቡን ለመፈተሽ ትሬኒንግ የሚያደርግ ነው። ኤኒ ታይም ዋር ይመጣል ብሎ የሚያስብ ነው እንጂ በአጋግና በተለያየ ነገር የሚወሰድ አይደለም። ሰልፍ ይመጣል ብሎ በሰልፍ የበረታ ሰው ነው የተባለው። አኪጦፌል ከአቢሴሎም ጋር በሚወግኑበት ጊዜ አስታውሳችኋል አይደል እንዴ? ያ ሁሉ ነገር ሲደረግ መዝሙር 3 ላይ ስትሄዱ አቤቱ አቤቱ ብሎ ራሱ ሲጸልይ ከሱ ትማራላችሁ። ክብሬና ራሴን ከፍ ከፍ የምታረግ አንተ ነህ እኮ ነው የሚለው። ተዋርጃለሁ፣ ራስ ማለት ገዢነቴ ተወስዷል ብሎ ወደ ደብረ ዘይት እያለቀሰ ሄደበት ቦታ ላይ ነው። አንዳንድ ጥያቄዎች ሲጠየቁ የሰልፍ ሰው ነው የሚለው ዳዊት። የሰልፍ ሰው ነው፣ ወገቡን የሚፈትሽ ሰው ነው፣ ራሱን ቼክ የሚያረግ ሰው ነው። ግድ የለሽ ሰው አይደለም፣ የተዘናጋ ሰው አይደለም፣ ፓወርፉል ሰው፣ ኃያል ሰው፣ ራሱን ትሬንድ ያደረገ ሰው ነው፣ በዛ የተዘጋጀ ሰው። በእግዚአብሔር ጸጋ ጥሩ ነው። ጸጋ ምን ክፋት አለው? ጸጋው እኔስ ማገለግለው በጸጋ ነው። ግን በጸጋ ላይ የተንተራሱ እንዳሻ መኖር ዋጋ ያስከፍላል። ከጥቂት ጊዜ በኋላ ቤተክርስቲያን ትነጠቃለች። ልጃችን ቆንጆ አድርጎ ሰብኮናል። ስለዚህ ኃይለኛ ሰው ይጠብቃል ይላል ቃሉ ሲናገር። ይጠብቃል፣ ባዶ እጁን አይደለም። ኤፌሶን ላይ ሲጽፈው መጽሐፉ ምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። 6:10 አይልም? የዲያብሎስን ሽንገላ መቋቋም እንድትችሉ የእግዚአብሔርን ዕቃ ጦር ምን አድርጉ? አንሱ፣ ያዙ። አንብቡት እስቲ እሱ ክፍል ይሉና አንሱ የሚል አለ፣ ያዙ የሚል አለ፣ ልበሱ የሚል አለ። መጋደላችን ከደምና ከስጋ ጋር አይደለም ነው የሚለው። ካለቆችና ከስልጣናት ጋር በጨለማ ካሉ ከርኩሳን መንፈሳዊያን ሰራዊቶች ጋር ነው ይላል። ሁሉን ደግሞ አጠናቃችሁ ፈጽማችሁ መቆም እንድትችሉ እኮ ይላል። አርምድ የሆነ ትጥቅ የለበሳችሁ ሁኑ ነው የሚለው። ትጥቃችን ምንድነው? ሰይፍ አለ፣ ጋሻ አለ፣ ጸሎት አለ እኮ፣ ቀበቶ አለ፣ ጥሩር አለ፣ ሄልሜት አለ። ክብር ለእግዚአብሔር ይሁን። በብዙ አቅጣጫ ታጠቁ ነው የሚለው። ኃይለኛ ሰው ይሄ ነው ባህሪ። ዝቅ ብሎ ምን ይላል? ከሱ የበረታ የመጣበት ዕለት ግን ይላል። አሁን ደግሞ ስሙኝ እስቲ። ምን አልኩኝ? እስቲ መልሱልኝ። ስለዚህ ታጥቃችሁ መኖር ያለባችሁ አንድ ቀን ማለት አለባችሁ። ነገሮች ከሱ የበረታ ጠላት ቁጭ ብሎ አይህም። ድንበሩን ስትወስድ ጠላት ቁጭ ብሎ አይህም። ቴሪቶሪውን ስትወስድ መጽሐፍ ቅዱስ ሲናገር ኢየሱስን እንኳን ለጊዜው ተወው ነው የሚለው። ስለዚህ ከሱ የበረታ ሲመጣበት ታምኖበት የነበረውን ይላል ጋሻና ጦር ይወስድበታል ነው የሚለው። ገንዘቡን አይወስድም። ምን ቁርጥ አድርጎት ለጊዜው የሚመካበት ዝና ነው አይወስደው። የሆነ ነገር ነው አይወስድም። እሱ በኋላ ነው የሚወሰደው። ባዶ ካደረገው በኋላ፣ አቅመ ቢስ ካደረገው በኋላ። አልሰማችሁ? የጠፋው ልጅ ምንም ነገር ሳይወስድበት መጀመሪያ ወደ ሩቅ አገር ነው የወሰደው። መመለስ እንዳይችል አድርጎት፣ ቢጮ ሰው እንዳይሰማው፣ ሩቅ እርዳታ እንዳያገኝ አቅመ ቢስ ካደረገው በኋላ ነው የወሰደው። ስለዚህ አቅም መታመኛ አቅሙን ከወሰደ የአንዳንዶቻችን ጸሎት ከጠፋ ቆይቷል። ማህበራዊ ነገር ላይ አንደኛ ነን። አሁን ወርደን እንብላ ብንል አንደኛ ነን። በቢ ጠጪ ምናምን ዋና ነን። ሲበሉ ሲጠጡ የሚለው ውስጥ እንዳንገባ ፈራል። ሰዎች ወጥተው ወደ ዘፈን ከሄዱ ቆይተዋል። I'm a church builder. Wake up. I said wake up. I said wake up. ያ ነው እንደዚህ አይነት አገልጋይ የቱ ጋር ሰፖርት ታርጉታላችሁ? ዌክ አፕ የሚላችሁ ሚያክንጂ እሱ ግን ሲሆን ይዟችሁ ይሄዳል። ይሄኛው ግን በእግዚአብሔር ቤት ያኖራቸው። ዌክ አፕ። ስለዚህ ይወስድበታል። ከሱ የበረታ መጥቶ አይገርማችሁም? ታምኖበት የነበረው መጀመሪያ የሚወስደው ጋሻና ጦር ነው። ከዛ ሄዱና አንብቡ ዝቅ ብላችሁ በቤቱ ያለው ምርኮ ይካፈላል ይላል። ምርኮ የሚባለው ማርኮ ያመጣው በትውልድ ሊሆን ይችላል፣ በጀነሬሽን ሊሆን ይችላል። በብዙ ዋጋ ተማርኮ የመጣውን በዛ ሰውዬ ምክንያት ጋሻና ጦር የተወሰደበት ሰውዬ ምክንያት ይወሰዳል። ይሄ ደግሞ አሳዛኝ። ስለዚህ ይጠበቃል ማለት ነው፣ ይተጋል ማለት ነው።
አንድ ጊዜ መጣ የእግዚአብሔር መጣና ምን አለው? ወንድም ወዴት ነው አለው። እኔ የወንድሜ ጠባቂ ነኝ። ወንድም ይጠበቃል። በቤተ ክርስቲያን ፌሎሺፕ ይጠበቃል። እስቲ አጨጭው ለዚህ ይጠበቃል። ኃይለኛ የሚያረጋችሁ ስትጠብቁ ነው። የት ሄደች ያቺ? የት ሄደ ያ ሰውዬ? እኔ ወንድሜ ጠባቂ ነኝ። ከዛ በኋላ ያለው ዲስትራክሽን ነው። ይሄ መልስ አደጋ ያመጣል። ግዴለሽ የሚል አደጋ ያመጣል። የስ ጠባቂ ነው። የስ ጠባቂ ነው። ፌሎሺፕ ይጠበቃል። ቤተክርስቲያን ትጠበቃለች። አሁን ሰዓት የለኝም እንጂ ልብ ይጠበቃል። ልጄ ወይ ልብህን ጠብቅ። ካልጠበቅ የህይወት መውጫ ነው። ልብ ይጠበቃል። በኤደን ገነት ይጠብቃትና ያበጃት ዘንድ አስቀመጠው ይላል። ይጠበቃል። ቴሪቶሪ አካባቢ ትዳር ይጠበቃል። ልጆች ይጠበቃሉ። ቤተክርስቲያን ትጠበቃለች። አይገርማችሁ? አንድ ጊዜ ሳምሶን ታስታውሳላችሁ? የመጨረሻውን ፓርት ልንገራችሁ። የሳምሶን እየሄደ የከተማውን በር አይደለም የሚለው ዳገቱ ላይ ወጥቶ ከተማው ላይ ያለውን ጌት ብድግ አድርጎ አንስቶ ነው የጣለው። አሁን የዚህ ቃል ፍቺ ምን እንደሆነ ታውቃላችሁ? ቴሪቶሪውን የሚያሰፋ ሰው ነበር። the spirit of limitation ነበር። ለእግዚአብሔር መንግስት እየሰፋ የሚሄድ ሰው ነው። ምንም አይነት ጌት ብታመጡለት ነቅሎ ነው የሚሄደው። ፓወርፉል ነው ማለት ፓወርፉል፣ ሱፐር ፓወርፉል። የሳምሶን አምላክ የኛ አምላክ ሰው የለም። የሳምሶን አምላክ ያንተ አምላክ ነው፣ የኔ አምላክ ነው። አሜን በል እንጂ ፓወርፉል ነበር። ምንም አይነት ጌት አይመልሰውም። መመለስ የሚባል ነገር አያውቅም። ወደፊት ብቻ ነበር የሚሄደው። ግን ከሱ የበረታ መጣበት። ጠላት የሚበረታው እኛ ስንተኛ ነው? ሸለብ ሲያረገን። በጌታችን ትምህርት እኮ ሲመለሱ ክፉ ዘራዩ ይላል። እንዴት? ይሄ እኮ በጣም ጥሩ ሰብላችን የለፋንበት እኮ ነው። አሁን እኮ በቃ የሆነ ነገር አድርገን የምንበላው ነው ምናምን የሚል ይመስላል ንግግራቸው። እና ኖ እንንቀልዶ እንዳትነቁ። እንዴት ነው እንደዚህ ሆነው? እናንተ ተኝታችሁ ጠላት ይሄን ወደ ኃይል ይመልሳችሁ። ኧረ አሰማችሁ። ኧረ ወደ ፍቅሩ ቤት ይመልሳችሁ፣ ወደ እውነት ይመልሳችሁ። ሲጮኻችሁ አሜን በሉ። ልባርካችሁ። ይሄ እሳት ይግባባችሁ። የቤተ ክርስቲያን ትጋት ይመለስ፣ ጸሎቷ ይመለስ። የተወሰደ ነገር በሙሉ ተመለሰ ካላችሁ አንዴ በእምነት ሳሚ እንደነገረን የምንጸልየው ጸሎት ሆኗል እንዳለ ክብር አስገቡ እስኪ። አብሊቭ ደሊላ አንድ ነገር ብቻ ነው የጠየቀችው። ሂዱና ክፍሉን ማንበብ ትችላላችሁ። ኃይልህ የቱ ጋር ነው ያለው? እውነት ውሸት? ይሄ ሁሉ ኃይል የቱ ጋር ነው ያለው? አስቸገርከን። የቱ ጋር ነው ያለው? አቃትከን። አያችሁ? የገሃነም ደጆች በሳምሶን ዘመን መተንፈስም አይችሉ፣ መነቃነቅም አይችሉ፣ ሊሚቴሽን ማድረግ አይችሉ። Oh my goodness. Mighty power, supernatural, divine, dynamically ሳት ነበር። እግዚአብሔርና ሰራዊቱ ከሱ ጋር ነበሩ። ቸርች እኮ በአዲስ ኪዳን ከዛም ይበልጥ ኃይል ነው ያለው። የቱ ጋር ነው ያለው ኃይል? ኦኬ እንደዚህ ነው። በጣጥሶ ይሄዳል። ኦኬ እንደዚህ ነው። በጣጥሶ ይሄዳል። አልተቻለም። የመጨረሻ ግን ጭኗ ላይ ሲተኛ ስለማትወደኝ አለችው። የበረታ ማለት ይሄ ነው። ዲሴፕሽን ወርድ አይገርም? የብርቱ ሰው በቸልተኛ ግዴለ ለነገሩ አለ። ከዚህ ከሰባት ጉንጉኔ ስትቆርጡት ኃይሌ እሱ ያይናል። ልክ ሲቆረጥ እንደ ቀድሞ መሆን ሲፈልግ አልቻለም። ሃይጃክ ተደረገ። ተጠለፈ። የኔና የናንተ ፓወር የቱ ጋር ነው ያለው? ሳምሶን ፀጉር ላይ ከሆነ የኔ ደግሞ ቅድስ ላይ ነው። ቤተክርስቲያን ካልተቀደሰች ቸርች አይደለም። ሆሊነስ የድሮ የፋራ ትምህርት ነው አይደል? መንግስተ ሰማያት እንገናኛለን። ሆሊነስ ሆሊ
ሆሊ ሆሊ አዲስ ሰዓት የለም። ሌላ ጊዜ ጨርስላችኋለሁ። ሆሊነስ አቅምሽ ያለው ጉልበትሽ ያለው ጋሻና ጦርሽ በቅድስና ውስጥ የእግዚአብሔር ፊት ሁልጊዜ እኛ ላይ ነው። አልበረታ ግን የበረታው መጥቶ ምን ያደርጋል? ሁሉን ይቀማል። አይኑን ወሰዱበት። ወዴት መሄድ ይችላል? እስቲ ንገሩ። የት መሄድ ይችላል? የትም ግዞት ቤት ነው የገባው። ያ ቶሮቶሪ የሚያሰፋው ሰውዬ፣ ያ በር ገንጥሎ የትና የት የሚጥለው ሰውዬ፣ ወደ ተምና ሲወርድ አንበሳ ደቦል እየጋለበ ጠላት ልኮበት ሲመጣ አንበሳውን ቆሞ የሚጠብቅ ሰውዬ፣ ኢነርጂ ፉል የሆነ ፓወርፉል የሆነ ሱፐርናቹራል ዲቫይን ኃይል ላይ ያለበት ሰውዬ ቆሞ ነበር የሚጠብቅ። እና መጽሐፍ ምን ይላል? ምንም ነገር በእጁ ሳይኖር አንበሳውን ጠቦት እንደሚገነጣጥል ገነጣጠለው ይላል። በጳውሎስ አይን በምድር ላይ አንበሳ አልነበረም። አንበሳው ራሱ ነው፣ አምላኩ ነው። ኃይል የተባለ የለም። አንበሳ ገሎ ከዛ ውስጥ ማር ይዞ የሚወጣ ታሪክ የሚሰራ ሰው ወፍጮ ይፈጅ ግራውንድ ገብቶ መቀለጃና መጫወቻ ሆነ። እንዲህ ነው አሁን እቺ ዓለም ቸርችን እንዲል ታርጋ ታስባለች። በክርስትና ልትላገጥ ታስባለች። እንዲሁ ጋብዛችሁ ይመስላችሁ ያነቀዋችሁ ገንዘባችሁን ለቤተ ክርስቲያን፣ ለፌሎሺፕ፣ ለህብረት፣ ለአንድነት ራእይን አሳይተኛል። እዛ ላይ ጊዜ ወሰዱ። ይዛችሁ የምትሄዱት ነገር የለም። በዛው ነው የምትባረኩት። እነዚህ ዛሬ ተባረኩ የምትሏቸው እነዚህ አገሮች ታሪካቸው የምታጠኑ ቸርች ላይ ኢንቨስት ስላደረጉ ነው። ብዙ መጽሐፍ ለምን አታነቡ? በጣም ይገርማል። እጅግ በጣም ይጠበቃል በሉ ሚስት ተከታታይ ነው። በሌላ ጊዜ መጥቼ ይመስዋል ሰፋ ያለ ጊዜ ወስድና ረጅም ነው ይሄ ሐሳብ ከፊ ነው ከናይ ተረተናል። ክብር ለእግዚአብሔር ይሁን። ዛሬ ባረኳችሁ። ከድካም ትወጣላችሁ። እንደቀደሙ ኃይለኛ ትሆናላችሁ። እስቲ ኃይለኛ ሆናለሁ ብኝ ነው ሐዋርያው ጳውሎስ ማለት እንደ በጎ ወታደር አብረኸኝ ምን አድርጋለህ? በጎ ወታደር ለጦር ያስከተተው ደስ እንደሚያሰኛል። ኃይለኛ ማለት ራሱ ጳውሎስ ትምህርት እንኳን ብትማሩ ኃይለኛውን እያለው እንደ ወታደር ኃይለኛው እዚህ ምድር ላይኛ ኃይለኛ ምን ሆኖ እንደ ወታደር ነው መምጣት ሲል ወታደር ለብሶ ነው የሚተኝ ለማሳደር። ሌላኛው ደግሞ ወታደር አላማ አለ። መንገድ ላይ አይጠላለፍም። አስከታች አለው። አካውንታቢሊቲ ሰሚሽን የምንለው መሪ አለው፣ እረኛ አለው። ጌታ ይመስገን። አቺፍ የሆነ ነገር አድርጎ መጥቶ ማስደሰት የሚፈልገው ነገር አለ። ዳዊት በዘመኑ ትሬንድ ሲያረጋቸው የሶስቱ የዳዊት ኃያላን ይላል መጽሐፍ ሲናገር ምርኮ ላይ ሄዶ በዚህ በኩል ንጉስ አሳዶታል፣ በሌላ በኩል ደግሞ ፍልስጤማውያን የውሃ ምንጩን ቤተልሔምን እንዳለ ተቆጣጥረውታል። በጣም የሚገርማችሁ ነገር ግን አንድ ቀን ምን አለ ይላል? ከቤተልሔም ውሃ ምንጭ ማን ባጠጣኝ ብሎ ተመኘ ይላል። ታስታውሱታላችሁ? ነገር ሲፈልግ እኮ ትሬንድ ካረጋቸው በኋላ ካሰለጠናቸው በኋላ ሂዱና አንቡ ሶስቱ ኃያላን በነፍሳቸው ተወራርደው ፍልስጤማውያንን ቀደው ይላል። የጠላትን ቴሪቶሪ ዛሬ ከቀደዳቸው አጨብጭቡ። ልትሰፉ ነው። እስቲ ጩሁና አንዴ አሜን በሉ እስቲ። እኔ እኮ የክሩሴድ ሰው ነኝ። አጥሴም ታዩ አስተምራቸዋለሁ እንጂ ግድ የላችሁ። ይሄ አይገልህም። አሜን አፍን ከፍታ አሜን በሉ እስቲ። እኔ ዴሊቨረንሳችሁ ማየት ፈልጋለሁ። ቀዳችሁ ትሄዳላችሁ። አሜን አሜን። እንደ ሳምሶን መዝጊያውን ትነቅላላችሁ፣ ትሰፋላችሁ፣ ትበዛላችሁ። ህዝብ ወደ እናንተ ይሰበሰባል። እንዴት ደስ ይላል። ቀደው ዝግ ነበረ። አይገርማችሁ? ሄደው ከቤተልሔም ውሃ ምንጭ ቀዱና ለንጉሱ አመጡለት። ሳሚ እዚህ ይልሃል። ጠጣው የሚመልስልኝ የሚነግረኝ ያነበበ አልጠጣው በነፍሳቸው ቀርተው ያመጡት ስለሆነ አለ ይሄን ጠጣው ዘንድ እግዚአብሔር ከኔ ያርቅልኛልና ደፋው ይላል። ለካ ሰውየው ጦርነት ነው የፈለገው። ጦርነቱ ምንድነው? ምርኮ ማስመለስ። ክብር አስገቡት ሲያንተ አንሶ ልባርክ የእናንተ የሆነው ደጅ አድር
2026 ይመጣላችኋል። ስለዚህ በነፍሳ እነሱን አሰለጠነ 30 ጨመረና ሲልካቸው በጣም የሚገርማችሁ ነገር ቤተልሔም ማለት ታውቃላችሁ፣ ስሙን ትርጉሙን አውቁት። ግን ያ በፍልስጤም ተይዞ የነበረው ከዛ አንድ ኩባያ ውሃ ነው የመጣው። ያንተ ከሆነው እየሸጠልህ ከሆነ ያንተ ከሆነው በአንድ ኩባያ እየጠጣ ከሆነ መበሳጨት አለብህ፣ መናደድ አለብህ። ባንተ በሆነው ነገር ባሪያ ከሆንክ ማዘን አለብህ። ኖ የሚል ሰው ያስፈልጋል፣ መቆም ያስፈልጋል፣ መንቃት ያስፈልጋል። ሃሌሉያ ኖ አለ ዳዊት። ይሄን ነው የምፈልገው አለ። ቼክ አድርጌያለሁ አለ። ወደ ጦርነት ሄዱ፣ አስለቀቁ፣ እርሻውን አስለቀቁ፣ ግዛታቸውን አሰፉ። እሱ ጦርነት እየሰፋ ሄዶ ያጥንታችን ፍላጭ ነፍሳችን ቁራጭ ንጉስ ነህ ና ንገስብናል ህዝቡ። ዋው! በዚህ ልጆች ይጠበቃል፣ ትዳር ይጠበቃል። እዚህ ልጆቻችሁን ጠብቁ በጸሎት። ጤና ይጠበቃል። ኧረ ስሙኝ፣ ኧረ ይጠቅማችኋል። ግድ የለሽ ይሄ ሰውነት ይጠበቃል፣ ንግግር ይጠበቃል፣ ቃላት ይጠበቃል። ወደፊት የምትሄዱ ሰዎች ናቸው። ያለው ሁሉ አለ ደና ይሆንለታል። ያለው ሁሉ ደና ይሆንለታል። አለበለዚያ ግን ከሱ የበረታ መጥቶ ያለውን ይወስድበታል። ይሄ በጣም ያሳዝነኛል። ምን ተወስዶብን ይሆን? ምን ተወስዶብን ይሆን? አንድ ጊዜ ሁለት ሴቶች ታስታውሳላችሁ። ኪንግ ሲሆን ማን ነው? ሳሙኤል ሪሜምበር ሰለሞን ይቅርታ፣ የመጀመሪያ አገልግሎቱ የጀመረው በፍርድ ነው። እና ሁለቱም ሴቶች መጥተው ያቺ አንደኛዋ ተኛች ይላል፣ ከዛ ስተኛ ደግሞ ልጇ ላይ ተኛችበት ይላል። አንደኛውም ደግሞ ተኝታለች። ያቺኝ ልጇ ላይ የተኛችው በተለይ የሚገርማቸው ነገር ድብን ብሎ ተኝታበት ገለዋለች። ቀስ ብላ ግን ያቺ ሸለብ ያለ እንቅልፍ ውስጥ ነው ያለችው። ቀስ ብላ ሰረቀቻትና ለወጠችው። ያ ልጅ ወስደሻል፣ መልሻት እንዴ! መጨረሻ ላይ ግን ብዙ ተመየር ነበር። እና አንደኛው ሄዳ ምናለች? የሞተው እኔ አይደለም። ሃሌሉያ! ከምትጣሉ ለሁለት ከፍለዋለሁ ሲል አይ አትከፈለው። ክብር ለእግዚአብሔር። መንቃት ያስፈልጋል። አልሰማችሁኝም? ዛሬ ነቅቶ በሉኝ እስቲ። መሟገት፣ መከራከር፣ ራስን ኢቫሉዌት ማድረግ። ማን ነው የወሰደብኝ? በዋን ማን ነው የወሰደብኝ? ከማን ጋር ነበር ህብረት ያደረኩት? ማን ነው የወሰደብኝ? ይሄ እኔ አይደለም፣ የኔ ሕያው ነው። እኔን አይመስልም፣ የኔን ይመስላል። እስከ መጨረሻው እየተሟገተች ነው የሄደችው። ቢሊቭ ኦር ኖት ምርኳን አስመልሳለች። ከሷ ወሰደዋል። አሜን በሉት። እሷ ናት እናት ማለት ነው። ስጡ። እንደ ቀልድ የተወሰዱ የጸጋ ስጦታዎች ቢሆን አገልግሎቶች ቢሆን ዛሬ ጦርነት እንጀምራለን። ዊክ ጦርነት ጀምሩ። ትዳር ማስመለስ ትችላላችሁ። ልጆቻችሁ ማስመለስ ትችላላችሁ። አንድ ቃል ተናግሬያችሁ ልጨርስ። ኤክስፕሌን ማድረጋቸው 5-6 ነገሮች ነበሩ። እንዝጋው። ሌላ ጊዜ ስመጣ ግን ከዚሁ እንጀምራለን። ይሄኑ ትምህርት እንማራለን። በዚህ እንግሊዞች አፍሪካን ሲቀራመቱ ኬንያ አካባቢ ቀኝ ግዛት ሲወስዱ አንድ ከተማ፣ አንድ ትንሽዬ ገጠራማ ከተማ አቃተቻቸው እና ሚካቴሌሊ የምትባል ከባድ ሴት እዛ ከተማ ነበረች። እና እስቲ አስቡት፣ በጭራሽ ሰራዊት ይላካል፣ የሆነ ነገር ይላካል፣ ሁሉም ነገር ተቆጣጥረው ያቺን ከተማ ግን አልቻሉ። ግዛት አይደል ማስፋት ነገር አለምየው አቃታቸው እና ብዙም አልሰራም እዛ አካባቢ። ሌላ ጎኑ ደግሞ ሚሽነሪዎች ይገቡ ነበር። አይታችሁ እንደሆነ ይቃሙ ነበር ወንጌል።
እነዛ ሀገር ያሰፋሉ፣ ግዛት ያሰፋሉ፣ እንግሊዝን የሆነ ነገር ያደርጋሉ ኮንከር እንዲያደርጉ። ሚሽነሪዎች ደግሞ ለክርስቶስ ወንጌል በዛው ገብተው ነፍሳት ያድናል ወደ እግዚአብሔር መንግስት። እና ሚሽነሪዎች ደግሞ ገብተው እነዛ እንዳደረጉት ሞከሩ በወንጌል ህዝቡን ለመውሰድ። እንዴት ደስ ይላል! ግን በጣም የሚገርመው እነሱ ማቃታቸው ጨነገፈ፣ በጣም ተቸገሩ፣ ግራ ተጋቡና ለየት የሚለው ግን የሚሽን ኃላፊው እንዴት አለ፣ እንዴት አቃተና? ይሄ የመጀመሪያ ጥያቄ። እንዴት እግዚአብሔር ከኛ ጋር ይሆን? እንደዚህ ወንጌል እየሰራ የገባ ሁሉ ደንግጦ ነው የሚወጣው። ቴሪቶሪያል ስፒሪት ይባላል። ተይዟል በከባድ በበረታ የጠላት አሰራር። በኋላ አንድ ቀን ተንበርክኮ ሲጸልይ ምን ያያል? መልኳን፣ ሴትዮዋን መልኳን ባየር ላይ ያይ። ዛሬ ብትጀምሩ ታያላችሁ። ከዛ ይሄ መልክ የማን ነው አለና ይሄ ይስሉ የለ ጎበዞች አይደሉ? ሳል አረገና ቁጭ አደረጋት። እና ሲፈልግ በጣም የሚገርማችሁ ነገር እቺማ እንዴ ብሎ ታሪክ ነገሩት። ማሊያ ቴሌሊና አሉት። አረ አው ተመልሶ ሄዶ ተንበርኮ ሲጸልይ ፓወራይቱ ጋር ነው አለ። ለሌላ ሳብሶን ተጠይቀ ሲጸልይ ትልቅ ዛፍ አየ። እንዴ ይሄ ዛፍስ ብሎ ስሎ ሲሄድ ይሄ ዛፍማ ሚካቴሌሊ የምትባለው ሴትዮ በአመት በጣም እየመጣች ትልቅ ድግስ ደግሳ ደም እያፈሰሰች እየቀባች ብዙ ነገር የምታደርገው ዛፍ ይሄ ነው። አሃ በሉስቲ አይያላላችሁ ወሩኛ ከያላችሁ አመናገለ ይባላል። አሁን ገባኝ በሉስቲ ይሄ ነው። ይሄ ነው። በደንብ ሰራዊት ያዘና ክብር ለእግዚአብሔር ይሁን። ተንበርክኮ ሰማይን ምድርን የፈጠርክ አንተ ነህ። ይሄ ዛፍ እዚህ ወንዝ ዳር ነው ያለው። እሱ ቢቆርጠው ይጠየቃል። ሌላ ችግር ነው። ስለዚህ አንድ ነገር አድርግ ብሎ ሲጸልይ ታይቶ የማይታወቅ ዝናብ መጣ። እዛ ምድር ደራሽ ወንዝ ይባላል። ያን ዛፍ ገነጣጠለና አፈሩን ቦርቡሮ ሃሌሉያ ይዞ ጥርግ ሲል ሰው ሁሉ እየጮኸ ወደ ሚካቴሌሊ እየሮጠ ያድባር ዛፍሽ ያብልኮ ዛፋችን ምናምን እያሉ እሷ ጋር ሲል እሷ እየሮጠች ዛፉን ለመታደግ ስትሄድ እየሮጠች ስትሄድ እጇን ስትዘረጋ ቅርንጫፉ ያዛትና እሷንም ይዞ ጥርግ ያ ቦታ በወንጌል ተጥለቀለቀ። እንደ ሚካቴሌሊ ምንድነው? ማን ነው ኃይለኛ ዛሬ የምናስወግደው? እስቲ በእግራችሁ ቆሙ። ብዙ ራእይ አላችሁ አይደል? ብዙ ማን ነው ያንተ? የቱ ነው ያንቺ?